ተሸላሚዋ የጦጢት ልጅ የዱር አራዊቶች ንጉሥ አንበሳ የዱር እንስሳትን በሙሉ ሰበሰበና ከእናንተ ውስጥ በጣም ቆንጆ ልጅ ያለው የዘንድሮ ንጉሳዊ ሽልማት ያገኛል በማለት አዋጅ አስነገረ። በተጨማሪም በስብሰባው ላይ ላልተገኙት የዱር እንስሳት በውድድሩ ቀን ልጃቸውን ይዘው እንዲመጡ ንገሯቸው በማለት መልእክት አስተላለፈ። በውድድሩ ቀን ጦጢት አፍንጫ የሌላትን መላጣ ልጇን ይዛ ለውድድሩ ቀረበች። ሌሎች የዱር እንስሳትና ውድድሩን የሚመሩት ዳኞች ሳቁባት፣ ከት ብሎ ከልባቸው ሳቁባት። በእነሱ ሳቅ ጦጢት በጣም ተናደደች። ለንጉሱም እንዲህ በማለት ንግግሯን አሰማች። ንጉሥ አንበሳ ሆይ፣ ሽልማቱ ለልጄ እንደማይፈቀድላት አውቃለሁ። ነገር ግን ልጄ በእኔ በእናቷ እይታ ከማንም በላይ ውድና በእጅጉ በጣም ቆንጆ መሆኗ እንዲታወቅልኝ ስለምፈልግ ነው ይዣት የመጣሁት። በዚህ በሳል የጦጢት ንግግር ዳኞችና ሁሉም የዱር እንስሳት ተገረሙ። ከዚያም ሁሉም ተወዳዳሪዎች የራሳቸውን ልጆች በራሳቸው እይታና በሌሎች የዱር እንስሳት እይታ ምን እንደሚመስሉ ማሰብና ማመዛዘን ጀመሩ። ልጆች ከዚህ ታሪክ ምን ተማራችሁ? የጦጢት ልጅ አፍንጫዋ ደፍጣጣና መላጣ ነበረች። በሌላ ሰው እይታ አስቀያሚ መልክ ነበራት። ቢሆንም ግን እናቷ በጣም ተወዳታለች። ለእናቷ በጣም ቆንጆዬ ልጅ ነበረች። ከዚህ የምትማሩት ማንኛውም ልጅ ለወላጆቹ በጣም ቆንጆና ተወዳጅ መሆኑን ነው። እናንተም ለወላጆቻችሁ በጣም ቆንጆዎች ናችሁ። ወላጆቻችሁ ይወዳችኋል። አንዳንዴ ሊቀጧችሁ ይችላሉ። የሚቀጧችሁ ግን ስለማይወዳችሁ አይደለም። የሚቀጧችሁ ስርዓት እንዲኖራችሁ፣ እንዳትባለጉ እና ስታድጉ በብዙ ሰዎች ዘንድ ተቀባይነት እንዲኖራችሁ ነው። ልጆችዬ ቻው ቻው።